ጂጂኪያ ያንን ድሪያ ለብሳ ዋክስ ፈንደስ ያለች ዋክስ ምን እንዳሰብኩ ታውቃለህ? እኔ ጀለቢያ ለብሳ ቲክታክ ቪዲዮ እየሰራች ወዝ እያደረገች ዶሮ እየሰራው ነበር አለች። እዛ ስታማስል ሴቶች ደግሞ ዶሮ ሲሰሩ አሁን እሷ ቪዲዮ ካየው በቃ ሽደዝንከ ሙዚቃ ከፍታ መናፈታ እያለች እሱ አለፍ ሲል አይቷት ሶፋ ላይ ነበር እኮ ሶፋ ላይ ወይንም ከሁለቱም ተወስሶ ከዶሮም ከሷ ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? አማን ነው? በአዲስ ቪዲዮ ተመልሰን መጥተናል። ታሜ ነኝ። ሚኪነን ቃል በቃል ፖድካስት ታሜ እንዳለው በአዲስ ቪዲዮ ከች ብለናል። ጠዋት ስለሆነ ለስለስ አርግ ነው ማለት ከመጀመራችን በፊት ላይክ እያደረጋችሁ ቪዲዮን ላይክ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናደርጋለን። ስናድግ 50000 እንገባለን። 50000 ላይ ታውቁታላችሁ ጊቭ አዌይ ይቀጥላል ማለት ነው። ቲክታክ ስፒኪንግ ኦፍ ቲክታክ እንደርስበታለን። 200,000 ነው ጎላችን። እዛም ላይ ፎሎ አድርጉን። 111 ገብተናል። 90 ምናምን ሺህ ቀረናል። ቲክታክ ላይ 90,000 ቀላል ነው። ለፍልፈ ቫይራል ከወጣ ከች ትላለ ማለት ነው። እዛም ላይ ጊቫዌ ያለ ማለት ነው። ሃትላይን ነምበር ማለን ማታ ላይቭ ስንገባ የጧት ቪዲዮአችን አፕሎድ ነው የሚሆነው። ማታ ላይቭ ኢንተራክሽን ነው የሚሆነው። እዛ ላይ ጭዌ ከፈለጋችሁ ከች በሉ። ቁጥሩን ታውቁታላችሁ። ላስ ቪዲዮ ላይ ያለ ዲስክሪፕሽን ላይ ከተላችኋለን። ስለዚህ ደውላችሁ መነጋገር መወያየት ትችላላችሁ። ብዙ ሰው ባይ ዘ ዌይ ሪች አውት ያደርጋል። ባይገርማ አንድ ሰው ታናሽ እህቴን እንዴት ነው መቆጣጠራት ምናምን እያሉ ይጠይቁኛል። I don't blame you guys ግን በላይቭ ብንጫወተው ደስ ይለኛል። ባይ ዘ ዌይ ምክርም እሰጣችኋለሁ በሜሴጅ so እንዳለው ማለት ነው። በላይቭ እንነጋገር አሪፍ ነው። ዝም ብላችሁ ግን ዝም ብሎ ራንደም ታይም መደወል ከባድ ነው። ከዚህ በፊት ተናገርናል ማለት ነው። ኦፍ ፓድካስት ላይ ከደወላችሁ ከባድ ነው። እሺ ታሚ የሁሉም የዜና ምንጭ የሆነው ቲክታክ ሌላ ጉድ ይዞ መጥቷል እንደገና ማለት ነው። እሱ ታይረል ተበችቶኛል። ይሄ ቲክታክ አላልቅ ያለ ጉድ ሆኗል እና oh my god ይሄ እንደውም እኔ go ahead ጀምረው ታሚ በጣም ገርሞኛል። እኔ ራሱ ትናንትና ቪዲዮን አይቼው አንተም እንዳየው ማለት ነው። በጣም ከባድ የሆነ እንትና ጂጂኪያ የሆነ ጀለቹ ማለት ነው። የእንትና የሳምሪ ባል የልጇን ባል እና በጣም ከባድ የሆነ አኪዜሽን ነው። እና እስቲ መጀመሪያ ቪዲዮን ከማየታችን በፊት ላይክ ምንድነው ላይክ I don't know it's just too much ለኔ ማለት ነው። ማለትም ያው by the way እንደዚህ አርጋሃል ምናምን ብለው ነው ጀለቹ ማለት ነው። ማለት አብረው ሃንጋውት ያደርጉ ያው ቤተሰብ ናቸው obviously ግን you know አብረው ሃንጋውት ሲያደርጉ የተፈጠረ ጉድ አለና እሱን ቪዲዮ እናየውና እስቲ ሙቭ እናደርግበታለን። እስቲ ምን ልትለበስ ለሱ አስተጋራችን ላይ መጀመሪያ ሻላት ጂጂኪያ ጀለሳችን ነች፣ ሰፖርተራችን ናት ሁሌና የሆነ በትንሹ አይቼዋለሁ ሙሉ ኢንፎርሜሽን ቪዲዮ ምናምን እንደምናየው ያው ቲክታክ ላይ እንደምታገኘው ኢንፎርሜሽን አግኝቻለሁ። እኔም ግን ትንሽ ዴንጀረስ ነገር ነው። man ትንሽ ዴንጀረስ ነገር ነው። በፋሚሊ ምናርጓል አላረገም እኔ አላቅም እኔ የለው it's between her accuse ያረገችውና እግዚአብሔር ነው እዛ ላይ ያለበት ገባ ያየው ማለት የሚያየው እና ትንሽ ጠንካራ ያለ አኪዩዜሽን ተፈጥሯልና ምንድነው የሚለው ልጄ ፕሬግናንት እያለች ያው አንድ ላይ ገብተው ነበር የሚኖሩትና የሆነ ቦታ ላይ የሆነ ነገር አጌስ እሷ ጀለቢያንም ሽርጥ ለብሳ ዶሮ ነው ምናምን እየሰራው አለች። ሶፋ ላይ ድቁብ የሆነ ነገር እያረገ ነበር አለች። ያው ወንድ ሲደብረው የሚያረገው ማለት ነው። እና በጣም ከባድ ግን እንትን ነው እንጀራ ነው ገባ like አሳየኝ እንትኑን ነገር ነው መሰለ እቃውን አሳየኝ ምናምን ነው። ቪዲዮ አለ በነገራችን ላይ ነውና ፕሌይ አድርገው እስቲ እሱም ራሱ እኮ
ፋኒም ራሱ መጥቶ መልሷል ማለት ዩቲዩብ ቪዲዮ ላይ ለቋል የሆነ መልስ ማለት ነው ስለዚህ አኪዜሽን ማለት ነውና እንደዚህ ተከላ አይደለም እሷ ዝም ብላ ያዋሻሽ ነው ምናምን ብለው በቃ ሁለቱም እየተወነጃጀሉ እርስ በርስ ይተቋቋሙ ማለት ነው ኦኬ እንደዛ ነው የተፈጠረው ሰው እኔ ባይደው አንድ ነገር ማለት ፈልጋለሁ በሁለቱም አንግል ማየት ፈልጋለሁ ከተፈጥሯል በዛ አንግል ማየት ፈልጋለሁ አልተፈጠረምም ማውራት ልክ ነው ሰው የሁለቱም ቪዲዮ አለ የጂጂን መጀመሪያ ነውና እስቲ ሪአክት አድርገበት ጂጂኪያ ይላል ምን ብዬ ነው ማውራው ምን ብዬ ነው የምናገረው ለማንስ ነው የምናገረው ለልጄ ብቻ ነው የነገርኩት እኔ ልጄ ነው ምስክር የሚሆነው ልጄ ነው ምስክር የሚሆነው ይሄንን ነገር ሌሎችም ሰዎች ያውቃሉ ጓደኞቼ ያውቃሉ ቅርብ ብዬ የምላችሁ እውነት ህልም ነው የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተህ ምን እንዳሳየኸኝ ገበና ለነዛ ለጨዋቹ ይቀመጥ አማራ ነህ ትግሬ ነህ ኦሮሞ ነህ አይደለም የዘር ጉዳይ አይደለም የራሴው ደም ነው ግን ያደረከው ነገር ይወራል ሀገር ይስማል ዶሮ እየሰራሁኝ አርብ ቀን በአርብ ዶሮ ተበቸኝ that's crazy ወጣ ጓደኞቼ ጋር የት ነው የምትሄጂው ስትለኝ ሰው ዶሮ እየሰራ ጠብ ይወጣል መጣሁ ነው ያልኳት ጓደኞቼ ጋር ነው የሄድኩት ልጄ ጋር ነው የደወልኩት አሁን አልችልም ጠዋት እናወራለን ነው አሁን ነው ማውራት ያለብን ነው አሁን አልችልም የሆነ ነገር ተፈጥሯል ምንድን ነው የተፈጠረው እንደዚህ የገዛ ልጄ ምን እንዳለ ልንገራችሁ ተሳስተሻል ሌላ ነገር ሲነሳ ያበሳል ሌላ ወንድ ልጅ አላት መሰለኝ ተሳስቻለሁ ጂጂ ተሳስተሻል ሁለት ልጅ ተበሽልም ታደግም ይለው ህልም ታውቃላችሁ እንደናት ይሄንን ያፈንኩልሽ ሳምሪ ይሄንን ያፈንኩልሽ ይሄንን ነው ዝም ያልኩት ደሪያን የሆነ ሺት ነገር ለብሻለሁ ራሴንም አየሁ አንቺንም አየሁ ምን ታልኩብኝ ነው የመጣው ምን ወደ ውስጥ ነው የገባው ምን ሰይጣን ነው ቤታችን ውስጥ የገባው ምንድን ነው ምን እየተደረገ ነው ያለው ምን እየተሰራ ነው ያለው ኦኬ እሱ ብቻ አይደለም ሌላውን እናውጣው ኔክስቱን ላውጣው ተከታዩን ላውጣው ከባድ ነገር ነው ማን አባታችሁ አያታችሁ ላይ ያደረገው ይሄን ነው oh my goodness okay I'm going to stop it this one ምን ትላለህ እሷ አሁን በጣም ዲፕ የሆነ የፋሚሊ ፕሮብለም ነው ሶ አሁን ምንድነው መሰለህ እርጉዝ እያለች ነው ያለችው አይደል this is probably የ5-6 አመት በፊት አምሮ ነው ልጆቿ ስንት አመታቸው እንደሆነ let's say 3 አመት 4 አመት whatever ሁለትም ሊሆን ይችላል ብዙ ሰው ለምንድነው የሚለው ለምንድነው why now የሚሉበት ጥያቄም አለ ለምንድነው እንደዛ ማድረግ የፈለግሽው የሚባል አለ አሁን በእውነተኛው ሳይድ እንሂድ ሁለት ሳይድ ስፕሊት እናርገው አይደለ እውነት ነው ከሆነ አንዳንዴ እንደዚህ ያለ አይደለ ሻክ ፋክተር የሚሰጣ አለ እና ደንግጣ አፍ የምትይዝበት ነገር አለ ሁለተኛ ነገር ስታየው አንዳንዴ እንደዚህ በጣም የሚገርም በፍጹም አይሆንም የምትልበት ነገር አለ ግን ሀፕን ሊያደርግም ይችላል because ለአንዳንድ ሰው ከጭንቅላታቸው በላይ ሊሆን ይችላል ግን ሁለተኛ ነገር ደግሞ ሀፕን ካላረገ ደግሞ ምንድነው ብዙ ሰው የሚለው ቲክታክ ላይ አሁን እሷ በቃ እንትን ለዩቲዩብ ለሽቅ አቴንሽን ፈልጋ ነው ለሸቀልበት ምናምን ነው እንደዚህ ክሬት ያደረገችው ምናምንና የሆዴ ታሪክ ሲያልቅ ሆዴ ቦይፍሬንዷ በቃ ሌላ ሞር እንትን ፈልጋ ማለት ነው ሲያልቅ ሌላ ታፒክ ነገር ፈልጋ ነው አለ ግን ይሄ በጣም I don't know እኔ ሳስበው በፋሚሊ የፋሚሊን ስም እንዲያወጡት ማውራት በጣም ዴንጀረስ ነገር በጣም የሆነ ሜቢ ጀለስ ራሱን ሲያጫውት አግኝተው ሊሆን ይችላል ሜቢ እሱን ነው የምትገባ እንደዛም ሊሆን ይችላል አሚን ብዙ ነገር ግን ምን መሰለህ ላይክ አንዳንዴ ገባ ይሄም ወንድ ሆኖ ላይክ ሽንት ቤት ገብታ አድርገው ምንድነው ሶፋ ላይ ካረካከራ ሶፋ ላይ እሷ ወጥ እየሰራች ማድረግ ምናምን ትንሽ ይደብራል አርጎታል ማለት አይደለም
ምንድነው usually እንደዚህ happen ገባ ሚስቱ እርጉዝ ናት ሴቶች አበሾች ሴቶች ደግሞ በፕሬግናንሲ ሴክስ ከጠየቅ ይደደሳ ባለኪ ነው ምትባላል ገባ so maybe deprived ሆኖ ሊሆን ይችላል ግን በጣም የሚያሳዝነው ይሄ ቲክታክ ላይ የፋሚሊ ችግር ማውጣት የፋሚሊ እንደዚህ ላይ የራስን ፐርሰናል ላይፍ መገበር ለማይረባ ሰው እኮ ነው የምትሰጠው you might get paid ትንሽ ገንዘብ ግን አንዳንዴ ስታስበው አዋኳስት ምን ያደርጋል I mean ራስን ሉስ ታደርጋለህ sorry go ahead that's what I'm saying I mean ሌላው ደግሞ ካሰብከው ዩቲዩብ ከተመለከትክ ዩቲዩብ ሁሌ ይሰራበታል ገንዘብ እንደዚህ አይነት ነገር ካወጣ ማለት ነው ሜቢ ሁለቱም በራሳቸው ፍቃድ ገባ ወጥተው ሊያረጉት ይችላሉ በያሰብኩኝ ማለትም ላይክ አቴንሽን ፈልገው ዩቲዩብ መሸቀያ ማለት ነው ግን ደግሞ ሳስበው በጣም this wild accusation ነው እንደዛ ሊሆን አይችልም ማለትም ሰው ለምንድን ነው go ahead sorry ገባ ሰው እንደዛ እንትን happen ያረገ መስሎኝ ነበር ግን አይደለም ሰው አደን እንደኔ አንድ ሰው ወጥቶ እንደዚህ አይነት wild accusation ሲያረግ ማለት ነው አንድ ሰው ሲወነጀል በዚህ መልኩ በቃ የሆነ ነገር የተፈጠረ ነገር ነው ያለው ብለህ ታስባለህ የሱም መልስ አለ በነገራችን ላይ ነው ያለን ምን እንዳለ እሱም በጣም ተረጋግቶ የመለሰላት መልስ አለ ግን እሷ የገረመኝ እዚህ ቪዲዮ ላይ ማለት ነው ለምንድን ነው እሷ ይሄ ነገር happen ሲያረግ I mean ወጣ መተሄደው እዛው ሶልቭ ማድረጉ አሪፍ ነገር አይደለም happen ካረገ ሳሚርንም ነግራት እዛው ሶልቭ ብታረገው I'm saying like አይ መስለኝም ይሄው ለምን መሰለ አንደኛ ነገር happen ካረገ happen አድርጓል እሱ ኦኬ ችግር የለም ግን እዛው ሶልቭ ለምን አይደረግም ነው ገባ ሲቹዌሽኑ maybe solvable issue ላይ ይችላል ገባ እና አሁን ልጅቷ pregnant ነች አይደል pregnant ሆና ሆርሞኗ ከላይ እስከታች እየመጣ እንደዛ አይነት ነገር ብትነግራት it's going to be like እንዴ ምን ማለትሽ ነው ልክ ብዙ ሰው እንደማያምነው እንደዚህ ውሸት ነው ምናምን እንደሚለው ውሸት ሊሆንባት ይችላል confuse ሊያረጋት ይችላል maybe ደግሞ it's not the right time to tell her እንደዚህ አይነት ቦታ ላይ ገባ እሱም ነው ያለው ግን አንድ ሰው መጥቶ እንደዚህ አይነት accusation ሲያረግ አንዳንዴ ምን መሰለ ዝም ብሎ ሰው ከመሬት ያነሳም አሉ ሴቶች አሉ በውሸት ወንድ ልጅ እንዲደፈረኝ ያሉ የሚያሳስሩ አሉ ወንድ ልጅ እንዲያረገኝ ያሉ የሚያረጉ አሉ ግን I think በኔ አስተያየት ሳየው ልጁ ይሄኔ ዱቅ ብሎ በቃ በራሱ እየተጃጃለ ይቃጨመው ማለት ነው ኢንተርናላይዝ አድርገው እኔን አይቶ ገባ ድሪ ያርገኝ ያለች ድሪ ነገር አለች ጀለቢያ ድሪ ኢንተርናላይዝ አድርገው በእኔ ስላለው ነው በኔ ነው ብላ ገባ ሴቶች everything is about them anyways እንደዛ አድርገው ይመስለኛል ግን biggest problem ምን መሰለ እዚህ ላይ ግን እኮ እሷ አለችው እኮ ቪዲዮ እንዳየው ማለት ነው ድሪ ለብሼ ጀለቢያ ለብሼ ወጥ እየሰራው ያሳየኝ ነገር ታውቃለህ ያለች ፖይንት አርጋ እሱን ነው ብለህ የምታረገው ገባ like ጠርቶ ጂጂኪያ ብለው እንደዚህ እሷ accusation እሱ ነው እንደዛ ያለች ነው ፋኒ ነው የሚባለው ፋኒያ ከባድ ሰው ነው ልጇ ላንስ ሲለ ለማዘርየው ማሳይ by the way ጀለቢያ ለብሳ አይቷት ተወስሶ እንደዛ ሊሆን ይችላል ተወስሶ ውስዋስ እኮ ከባድ ነገር እኮ አንዳንዴ ከባድ ገባ ጂጂኪያ ያንን ጀለቢያ አርጋ ፈንደስ እያለ ወጧን ስትቀቅል ፋኒ ሻፍዶ ሚስቱ ፕሬግናንት ነች አይሰጠም ነፍሰ ጡር ነች ስትረስ ዳውተራ ከታ በሱ ቤት አገኘው ብሎ ሰፍ ሲል ጀርመን የተረገመ ሀገር I'm sorry በጣም ብሮ ጀርመን የምትኖሩ የተረገመ ሀገር እየኖራችሁ ነው ማርያም ከዛ ነው ችግር ይመጣው በቃ ያበሻ ችግር እንዳለ ፎከትና ከሳ ነው ያለው ብሮ እዚህ ደግሞ አትላንታ አሜሪካ ሀገር ደግሞ አትላንታ ነው ያለው ድራማ ያለው በስማ እዚህ ነው እዛ ጀርመኒ የተመታ ሀገር ማለት ለንደንና ጀርመን ወደዛ አትሉ bro እና ፋኒ የሚደብረው ይወል ምን መሰለ ልጅቷ የራሳቸው ፋሚሊ ችግር አላቸው ከድሮንም ሰማ ነበር አይደል like as in like whatever የሚያወጡትም ማለት ነው ልጅቷ ከእናቷ ጋር ተስማማ ምናምን whatever right ግን ጂጂ ሜቢ ይወል እውነት ሊሆን ይችላል
ውሸትም ሊሆን ይችላል። እኛ እዚህ ቃል በቃል ምናውቀው ነገር የለም። በሁለት መንገድ እያየነው ነው ሊፈጠር። by the way ጂጂኪያ በጣም የኛም ሰፖርተር ነች። ሶ በሁለቱም ሳይድ ነው የምናየው እና ሴት ልጅ ዝም ብሎ አንዳንዴ ውሸትም ቢሆን አሁን ምንም ጥቅም አታገኝበትም እዚህ ላይ ገባ። እውነትም ቢሆን ግን ሜቢ ለእሷ የታያት እንደዛ ሆኖ ይችላል። ልጁ ልረሊ ዝም ብሎ ሻፍዶ ይኔ ሶፋ ላይ ያረገው ነገርና ዴም ብላ ክው ብላ ይኔ ይዛው ለምን እንደዚህ ሆነ ሊሆን ይችላል። ባደው የሱ መልስ በጣም ፕሮፌሽናል ነገር በጣም ፕሮፌሽናል ያርገውና looks like ትንሽ ስክሪፕትድ ሊሆን ይችላል። thank you እሱ ጋር ነው እኔ መጀመሪያ እንትን ያለኝና ቪዲዮ ላይ መሄድ እንችላለን። በጣም ላይክ እኔ እንዲህ አይደለም እና አበሻ ይወልብን መሰለኝ በጣም የሚያስጠላኝ አበሻ ራሳቸው ነው ያሁኑ I'm not saying አላቆም ልጁ I don't know him I never met him ግን የሆነ አበሻ አለ ካሜራ ላይ የሆነ የሚያስመስሉት ነገር ራስህን ነው ገባ። እኔ ካሜራ አጣፋ አበራ ይሄንን ነው የምታገኘው ይሄንን ልጅ የምታወራው ነው የምታገኘው እና እኔ በእንደዚህ እግዚአብሔር ከማለት explain yourself the right way but go ahead let's see it I think ጸባዩ ሊሆን ይችላል እሱም ግን እስቲ አላቆም ያልኩ የሱ ጸባይና ባህሪ እንደዛ ሊሆን ይችላል maybe you know maybe ከጓደኛ ጋር ስቶን እንዲ ነው የምታወራው ከጓደኛ ጋር እንደዛ ነው የምታወራው maybe አሁን ይሄማ ቪዲዮ ላይ ስቀርብና ኢን ፐርሰን የምታወራው ነገር በጣም የተለያየ ነገር ነው ሰማይና ምድር ናቸው but anyways ማካበድ አለ ቪዲዮን ነው ቤተሰብና እስቲ እሱ ቪዲዮን ነው እስቲ ተፈጠረው ነገር ታየው ምን እንዳንዱ ቴት ኮ እስቲ እንስማው እንደሚል ፋኒ the man እስቲ let's go አግሬሲቭ ናት ሳምሪ ራሷ ግን እኔ ሳምሪ ታይ እናት ሽናት ምን ቢሆን ተታረቁ ያንን ደግሞ በምስክር በማስረጃ ሁሉ ነገር እንግዲህ በተግባርም አሳይቻለሁ። ለምን ቤቷም ተሰደብኝ ሳብኝ ተሰባ ችግር የለውም ይሁን ብዬ ቄመም ሳሊዝ በሰላም አብሬ ቤታቸው ገብቼ እሷንም አክብሬ ብዙ ነገር አሳልፌያለሁ። ስለዚህ ዝም ብዬ አይደለም እያወራለሁ ሁሉ ነገር በተግባር አድርጌዋለሁ እና እኔም ደግሞ የጂጂን ለማጣላት ከሳሚ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤቱን ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም። ገባቸው አሁን ልክ እሷን እንደምሰድበው እንደ ጠላት እንደምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም። ለሱ እኔ ራሴ በሚሄድበት መንገድ እሄዳለሁ እና ዛሬ ዋነኛው ይዤ የመጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለውን ነገር ግልጽ አድርጌ ስቲል ነው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናግሬ ከዛ በኋላ የኔና የሷ ጉዳይ በህግ ብቻ ይፈልግ ምንድነው የሚለው አሁን በቃ የፖለቲሻን መልስ ነው ይሰጣል። ረዘም ያለ ቪዲዮ ነው ባይ ዘ ዌይ ሰራው ዩቲዩብ ላይ ለቆታልና ራዘላር ብዙ ቪው አለው ዩቲዩብ ላይ ለቀቀው ሙሉ ቪዲዮ ለቆታል ኤክስፕሌን ያደርጋ ማለት ነው። ግን ምንድነው የሚለው ከድሮ ጀምሮ የመጣ ነገር ነው። መጀመሪያ ሳምሪ ሳገኛት መጀመሪያ ሳምሪ ከኔ ጋር መኖር ሲጀምር ጂጂኪ ያልወደደችው you know በቃ እንደ እናት ልጅህን መቆጣጠር መቻል አለ አይደል? ሶ በሱ ነው የተጀመረው ብቻ ሲቹዌሽኑ እንደዛ ነው የተጀመረውና እሷ አልወደደችውም ጂጂኪ አልወደደችውም እሷን ከቤት አውጥቶ ማስወጣቱ አልወደደችውም እና በዛ የተጀመረ ከድሮ የመጣ ነገር ነው ማለት ነው። ጥሩ የመጣውና አይ ቲንክ እንደሚመስለኝ ልጁን አትወደውም ጂጂኪያ ፋኒና አረ ነው የሆነ በቃ ላይክ ችግር አለ ይከንተው ብዙን ጊዜ ላይ ሰላደባሉ ምን ያለ አይደል እንደዚህ አይነት ነገር አለና ሶ ያኔ ነው የተፈጠረው። ግን እሱ የሚለው ምንድነው ሙሉ ቪዲዮ ካየኸው ቤተሰብ ካያችሁትም ማለት ነው እኔ ነኝ ሁሌ መሰደበው እንዲያውም ሳምሪ ከጂጂኪያ መጣላት ማየት አልፈልግም ጭራሹ ትክክል ነገር ነው ያለው። ማለትም you know እናትና ልጅ መጣላት የለባቸውም። አሁን ለምሳሌ አንተ you know አንድ ሴት ልጅ ዴት ብታረግ ከእናቷ ጋር መጣላት የለበትም never bro ማረግም የለበትም። እና እሱ የሚለው ምንድነው እኔ ሁሌ ለማስታረቅ ሞክራለሁ ቢጣሉም ከሷ ጋር አብሬ እየኖርኩም አብረን ወተንም እየኖርን የራሳችን ላይፍ እየኖርን መጣላት የለበትም ለማስታረቅ ሞክራለሁ ነው የሚለው። አሚን ፈታ ብሎ ነው የተናገረው እውነቱን ለመናገር። ግን አት ሴም ታይም ደግሞ ቅድም እንዳወራ ነው you know ትንሽ ስክሪፕትድ ነገር ሊሆን ይችላል። እንደ ሮቦት እንደ ፖለቲሻን የሆነ ነገር ዳሜጅ ኮንትሮል አለ አይደል? በቃ ፖለቲሻኖች የሆነ ነገር ከተፈጠረ መተው በቃ ሰዎች ተረጋጉ እንዲሆናል ምናምን እንደዛ ነው አክት ያደርጋሉ። ሁለተኛ ነገር ደግሞ ያካበደ ነው ላይ ምንድነው እኔ ባይ ዘ ዌይ እንደዚህ ስል የጂጂኪያ ሳይድ እየወሰድክ ነው አይደለም። ሶ ሞስት ኦፍ ዘ ታይም ምን መሰለህ
እንደዚህ ፕሮፐር ሆነ እኔ እንዲህ አልፈልግም እንዲሆኛ አላቀም አንደኛ ነገር ንገራ ቢግስት ሚስቴክ ያደረገው ስታረግዝ ሚስት ስታረግዝ ማን ጠቅልለ እሷ ቤት ግቡ አላችሁ ዮ ማን ይዛት ሌላ ቦታ ነው ሄደ መጀመሪያ እኔ ምን ልጅ ሲመጣ ለምንድን ነው ሰው ተዘጋጅቶ ማወልደው ገንዘብ ቢኖር ከምንድነው ከሚስት እናት ጋር አብራት ኖርም ፍሪክሽን ይፈጥራል እንደዚህ አይነት አሁን ላይ ይፈጥራል ፍሪክሽን ሁለት ሴቶች አንደኛዋ በሆርሞን የተመታ ፕሬግናንሲ ያላት እናትየዋ ደግሞ ሲንግል ከሆነች ላይክ ጂጂ የሆነ ነገር ይፈጥራል ገባ ላይክ ልጄ ሚስት አገኘች ባይ ዘ ዌይ ሞስት ያንግ እናቶች ማለት በወጣትነታቸው ከወለዱ እና አብረው ካደጉ መቀናነት አለ በእናትና በልጅ ባይ ዘ ዌይ ብዙ ጊዜ አይቻልም በጣም ለምን እሷ አድጋ ወንድ አገኘች እናትየዋ ሲንግል ከሆነች እንደዛ ይፈጠራልና ሳትዘጋጅ ልጅ መውለድ ይሄ ነው የሚመጣው ገባ ጠቅልለ ሶስት ሆነ ቤት ስትገባ ፕራይቬሲ የለም እናትየው ትንቃለች ወንድ አይደለም እሷም ለልጇ ስትል ይሄንን ማይረባ አግብታ አስረግዟት ነው እንኳን ለራሱን ቴክ ኬር እንዴት ነው የሚያረጋት የልጅ ልጆች እንዴት ነው ቴክ ኬር የሚያረጋው ብሎ ያውታል ገባ these things matter እና እሱ መጥቶ እዚህ ሆነ ምንም አላረኩም እንድታጣ አልፈልግም በፈልግ did you hear what he said በፈልግ ማጣላት በፈልግ እችል ነበር ማነው ስሟ ሳምሪን ነግሬ እናቷን እንድትጠላ ማረግ አለ በፈልግ አረጋው ነበር አለ እንደዛ ራሱ ማሰብ አያረለ ግን the way he talks is like ሜሎ ስለሆነ people don't catch mannerism ማየት አለብ የሰውን ጸባይ ማየት ያለበት እንደዚህ አይነት ነገር ነው በፈልግ አረጋዋለሁ ምናም ካለ you don't think he does ለኔ አረጋዋል you don't think ለሳምሪ ሄዶ hey አንቺ እናትሽ አበዛችሁ ምናም ማይል አይመስልም ይላታል እንጂ እሱማ ያለ ነገር ነው ሁለተኛ ነገር you think for example አንድ ቺኪዛ አንድ ቺኳ የራሷን እናት ካላከበረች አንተ አታከብራትም እናትየው ለሴም ወይ እንደውም ትነግራታለህ እናትሽ እንዲህ ናት እንዴ ጀመራት ደግሞ ምናም you don't think he do that he does ምክንያቱም ምን መሰለህ አሁን ጂጂካ ሶሻል ሚዲያ ሰው ነች አይደል ብዙ ጊዜ አንዳንዴ የምትናገረው ነገር እሷም you know it's like open ነች ታወራለች አንዳንድ ነገር so በዛ ራሱ ካየኸው እሱ ነገር ራሱ ሊያስብላት ይችላል ቁጭ ብሎ ይታዘባል ይታዘባታል ያያታል እንዴት ነው አንቺ ማዘርሽ እንደዚህ የምታወራው ሶሻል ሚዲያ ላይ ነገርያት ምናምን you know እንደዚህ ኮንቨርሴሽኖች ይነሳሉና ያ ምንድነው የሚፈጥረው ንቀት ይፈጥራል በቃ ተናቃለህ አሁን እሱ ይሄንን ያየ ሲመጣ በቃ ኮምፕሊትሊ ዲስሪስፔክት የሚያደርጋት እናትና በእናትና በልጅ በኩል ጥላ ሲነሳ አንተ you know ያኔ ትንሽ ከብዳል ማን ላግዝ ትላለህ አይ ነው ሚስት ነች you know but ግን at the same time ከሷ ጋር ነው ሳይል የምታረጋው ግን ያ ማለት የፈለኩ ምንድነው መጀመሪያውኑ በቃ አንድ ካስረከስክ ሚስቴ ነች ካልካት you know መግባት የለብህም እዛ ቤት ማለት ነው በቃ ዛስ ከባድ ነገር ነው because የሚመጣውን ታጣጣቀዋለህ በቃ that's it you know ፕራይቬሲ ያስፈልጋቸዋል እሱን አታገኘው most of the time so ንቀት ይመጣል ተናናቃለህ እሱ ችግር ነው አንድ ነገር ብዙ ሰው ምንድነው እንዳልኩ እናቶች usually like ወደ ልጆቻቸው ሲያረግዙ ምናምን ወደ አያት እየገቡ ነውና ሁሌ ምንድነው የሚያዩት እቺ ልጅ ከጥሩ ወንድ ነው ወይ ያጋጠማት ብላ የዛኔ በማይክሮስኮፕ ነው የሚያው ይሄ ልጅ እስቲ ምንድነው ስታልፍ ፍሪጅ ስትከፍት ልብሴቱ ጋር እንዳረከው ትናንሽ ነገር ነው የሚያው በጣም ከዛ በኋላ ይሄ ነው እንዴ የማይረባት ምናምን እንደዛ ይጀምራል ትታዘባለች በዛ ራሱ ማለት ነው አንተ ራስን ቢዚ ብታረክ ስራው ለምናም ብትመጣ ሁሉ ነገር እንትን ትላለህ እንኳን አይደለም አፓርትመንት ውስጥ አገባም የራስ ለሚስት ለርጉዝ ሚስት አፓርትመንት ይዘህላት የራስ ቤት እናትየው ማስገባት ትችላል የተለየ ወሬ ነው ይዛል ገባ እናቶች የሰው ቤት ሲገቡ ይረጋጋሉ ማለት ነው most of the time እናት ቤት ልግባ ተያይዘን እናቴ ጋር እንሂድ ስትባል yes ምትል ከሆነ አንተ ወንድነት አታሳይም ገባ ወንደዚህ መተ ወይንም እኔ by the way እሱን አሁን እንደዚህ ሳወራ ባሽ እያረኮ ነው it's just I hate እንደዚህ ፕሪቴንደሮች አይመቹኝም እኔ ምንም አላረኩም ምንም ስላላረኩ ምና ነው የሶሻል ሚዲያ ሰው ከሆንክ ራስን ሆነ ያለበት ሁሉ ጊዜ ማለት ነው ገብቷል አበሻና ማስመሰል አንደኛ ነው እኔ ምንም አላጠፋውም የሷ ጥፋት ነው እሷ እኔ ራሱ እንዲያረግ ነበር ግን ብዙ ሰው ምንድነው ሂድን ነገሩን አይ ማለት
ሂድን ነገር ስል አንዳንዴ በአወራር ላይ ሌላ አወራር ላይ የሰውን ባህሪ ማግኘት ይችላል which is እኔ ለማጣላት ብፈልግ that's ነገር I mean አይባልም እንደተጀመረና ሁሉ ጊዜ የተሸናፊ ምንድነው ሜንታሊቲ ነው በቃ ምን ይዘው ማለት ነው ሌላም ቪዲዮ አለ በነገራችን ላይ እሱ ያለችው አንድ ቪዲዮ አለ እሱ ነውና ደግሞ አንድ ቤተሰብ ላጫው እሱ ቪዲዮ እሺ ያው ጂጂ ነው ህይወቴን ከፍዬባታለሁ ህይወቴን ሰጥቻታለሁ አንተ ህይወት ቢሰጥህ ኖሮ ምን አባል ታረግ በረከት መጣ ነበር አንተ የባህር ትራፊ የአሳ ትራፊ እና የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ ስትኖር ስትወር ስለማን ስለሱ ስለ ፋኒ ከብልግና ውጭ ማለት ነው ከብልግና ውጭ ብልግናው ደግሞ ያንተ ብቻ አይደለም የእሷም ጭምር እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ እናቷን ቁጭ ብሎ ሲያሰራራ አፏን የምትከፍትና አውራ ቁጭ የምትለው እሷም ጭምር ናት ስለዚህ ትረገጣላችሁ ሁለታችሁ የቪዲዮን ይመስል አብይን ግን so it goes back to እሱም ሞቶ ሰድቧታል ግን ዩቲዩብ ሲሰራ ግን አየው አይደል ይሄ ማስመሰል ምን ነው ይሄንን ሰድቧታል ስትል ቲክታክ ላይ ሰደባት በቃ ላይ ራሱ ነው ማለት ነው ራሱ ነው ከዛ በኋላ ተመልሶ ለስለስ ብሎ ማውራት ጀመረ ማለት ነው ሁለት ጸባይ ታሳዩ የሆነ ነገር ላይ አቋም ካለ ቆመ ይሄ ወንድ ስትሆን ለማንም ሴትም ብትሆን አቋም ካለ ስታንድ ባይ ቢሊፍህን እወቀው ግን ሰው አንተን ሲያሸማቀቅ ሐሳብህን መትቀየር ከሆነ ሰው አይደለም ሰደብካት አይደል አንደኛ ነገር ስትሰደብ እናት እኔ አሁን የፈለገ ነገር ይምጣ ታሚ የፈለገ ነገር ይምጣ የሴት ልጅ እናት አልሰደብም የፈለገ ነገር ይምጣ ማይመስል ነገር ነው ይገባ በጣም ክላስለስ የሆነ ወሬ የምታወራው እዛ ጋር ነው ሴቷ ደግሞ እናት ዴዚ የተፈጠረባት ችግር እኮ ነው አያረል ከሰደባት በኋላ እናትየው ስለጀመረች ነው እኔ መለስኩላት የፈለገ ለምን አትሳደብ ትልቅ ሰው ስለማያከብር ነው ገባ አይደል ትልቅ ሰው ስለማታከብር የልብህን ትናገርና ዩቲዩብ ስትመጣ እኔ እንዲያው ማረግ አይደለም ምናምን ከምትል ይሄ ሁለት አስመሳይ ነገር ነው ልጅቷ ደግሞ no matter what ሆነም ቀረ ከጂጂኪያ ነው የወጣሽው ከሷ ሴትዮ ነው የወጣሽው you should never ብዙ ሰው ፋሚሊን አያከብርም እንዳልኩ ፋሚሊን አያከብርም ፋሚሊን ይንቅና እኔ ሌላ ቦታ ሄጄ ፋሚሊ ይፈጥራለሁ ብለው ሌላ ቦታ ፋሚሊ ይፈጥሩና ይሄራ ፈጠሩት ፋሚሊ ሲፈራረስ እናቴን አፈቀችኝ የምትሉት ነገር አለ ይሄ ነው ችግራችሁ most of the time ይሄ happen የፋሚሊን ቫልዩ ሪስፔክት የምታረገው ሁሌ ከመጣህበት እናትህ ከወለደች ከእናትህ ውስጥ ከወጣ እናትን ሁሌ ሪስፔክት ማድረግ አለበት ምንም የፈለገ ሪሌሽንሺፕ የሚያስታብ ቢሆን ከእናቴ ጋር ለጓደኛ እኮ ተዝረክርከው ይቅርታ ሲሉ እኮ ነው የሚውሉት ለጓደኛ ለማያውቁት ጓደኛ we grew up together እንዴ ከወጣሽበት ሴትዮስ ጋር ለምንድን ነው ማትታረቂው ከጓደኛ ጋር ለመስከርና we been through tough ምንድነው we been through shit together ምናምን ተባባለው ትችላል ከእናትሽ ጋርስ ትምህርት ቤት ሲያስተምሯችሁ ሲወልዷችሁ ጡት ስጠቢ አድገሽ ትምህርት ቤት አስገብታሽ ስታድጊ የሆነ ቦታ ላይ አለስማማ ሲል ከእናት ጋር መቆራረጥ ምን ማለት ነው ከዛ በኋላ ባሊዛችሁ ስደቧት this is the problem I think እንደዛ ነው happen ያደረገው like ማስናቀሽም የለብሽም ባልሽ ከባልሽ ጋር ሆነሽ አንቺ ጋር ማስናቀልሽ ግን እኔ ምንም ነው ታውቃለህ አንድ ትልቅ ነገር ደበል unless አስተዳደግሽ በጣም አቢዩዚቭ ከሆነ ምታረጊው ነገር ለኔ ሜክ ሴንስ ያደርጋል which is good you know እንደዚህ አይነት ሰዎች ብዙ አሉ ባይ ዘ ወይ አባታቸው የሚደበድባቸው እናታቸው የሚደበድባቸው የሚያሰቃያቸው እንደዛ ከሆነ መራቀሽ ከዛ ሰው ከፐርሰን I understand አደርጓለን ግን ካልሆነ ደግሞ በአንዳንድ ነገር ካልተስማማሽ ከናትሽ ጋር still
ከሌላ ወንድ ጋር ሄደሽ እናትሽን ማስናቅ የለብሽም። በቃ ጥሩ እንደዚያ ነገር ማድረግ የለብሽም። በቃ የሚደብር ነገር ነው። በቃ የበታችነት ነገር ነው ያረግሽው እንደዛ ካረግሽ ማለት ነው። ሶ at the end of the day ማለት የምፈልገው ምንድነው ታውቃለህ? የሴትና የእናት የልጅና የእናት ድራማ በጣም አንዳንዴ ሌላ ታሪክ ውስጥ ሊከት ይችላል። በጣም ከባድ ነው። ባይታው የሆነ በቃ ማቆም የሌለው እንትን ነው። ንትርክ ድብድብ ነው። ገባ አንደኛ ባይ ዘ ዌይ ፖይንት ሶሻል ሚዲያ ላይ ወጥተው እንደዚህ እስኪሰዳደቡ ድረስ አሚን ሁለቱም ካንተንት ክሬተር ናቸው በነገራችን ላይ። ግን አት ዘ ሴም ታይም ደግሞ በዛን ያህል ቢፍ ሲያረጉ ሲጣሉ ሲደባደቡ በጣም ሼም ነው ለእኔ ማለት ነው። ብሮ it could be so easily የሆነ ታይም ላይ ተገናኝተው ዱቅ ብለው ያወሩበት እዛው የሚፈቱት ነገር ነው። ገባ አይደለ? የረሳው ነገር አለ ታሚ most of the time እንደዚህ አይነት ወንድ የሚስቱን እናት የሚሳደበው ሲንግል ማዘር ስትሆን ነው። ገባ አይደለ? አባት ያላት ሴት ላይቭ ላይ ወጥቶ ማንም ተሳድቦ ያውቅም። ገባ? አባት ያላት ሴት አባትየው መጥቶ ካንተ ጋር ዲል ያደርጋል። ብዙ ሴቶች ካየ የሚሳደቡ ባላቸው ብዙ ጊዜ እንዳልኩት ሲንግል ማዘሮች ናቸው ከእናታቸውን የሚያሰድቡት። ሲንግል ፓረንት ያላቸው ላይ ልጆች ሲንግል ፓረንት ማለት እናት ያሳደጋቸው ብቻ እናታቸው የሚያሰድቡት በወንድ እነሱ ናቸው። ዴዚ ሉክ አሁን እቺ ሳምሪ ሌላ ታይም ደግሞ ስቴድ ወጥቶ የሚስቱን እናት የሚሳደብ በአባትየው የለም። አባት ካለ መንገጅላን ያውልላል። ገባ አይደለ? ወይ አባቱ ለልጁ ይነግራታል እኔ ነኝ ወይ እሱ ነው ይላታል። ሴቶች ደግሞ አባታቸውን በጣም ስለሚወዱ ዞር በል ሌላ ቦይፍሬንድ ይመጣል ይላልና በሲንግል ይሄ የሲንግል ማዘር አፌክት ነው። ሶ ምንድነው እዚህ ፓድካስት ላይ ወለ የምናወራው ሲንግል ማዘር ለመሆን አትሞክሩ። ለማንም እንትን እያላችሁ እንደዚህ አይነት ፕሮብለም ነው የሚመጣው። ዳውን ላይ የሚመጣ ፕሮብለም አለ። የባሰ ፕሮብለም ይመጣል። ከዛ እኛ እንደዚህ ሲንግል ማዘር ሆናችሁ ስንል እኛ መውለድ እንፈልጋለን አተባጽሎክ ነው just pay attention to what we're saying. trickle effect አለው። እንዲህ ስታረጊ እንዲህ ይመጣል፣ እንዲህ ነው እንደዚህ ይሆናል። ይሄ ነው ችግሩ። I mean ልክ ነህ እኮ ልጆች እኮ አባትና አንድ አካል ሚስ ካረገ ከጠፋ ይሄው በመጨረሻው በጣም ትልቅ ኢፌክት አለው። ሁሌ ታይም የምናወራውና የምናገርበት እዚህ ፓድካስት ላይ እሱን ነው። ሁሌ ችግር ስንመለከት እስቲ ከነሱ ባክግራውንድ ማን አለ ብለን ስንመለከት አንዳቸው የለም። በቃ ራስህ ችግሩ እዛ ላይ ነው ያለው። ወይ በእናት ያድጋል ወይ በአባት ያድጋል። በሁለቱም በኩል ካደገ ደግሞ ያንደኛው አካል የሚያገኘውን ፍቅርና የቤተሰብ አስተዳደግ አያገኘውም። እሱን እያየ ስታድግ ደግሞ ሌላ ታሪክ ውስጥ ነው የምትገባው። ገብቷል? አሁን ለምሳሌ አንድ እናት ብቻዋን የምታሳድግ ከሆነ ወይንም ባሏ የሚደበድባ ከሆነ ያ ልጅ ያን እየደበደባ ካደገ እሱም እንደዛ ደብዳቢ ሰምሰፍ የሆነ ሴት ነው የሚፈልገው። ደብዳቢ ተበጭ ያ በቃ ቦክሰኛ ላይ ሰማም ብሮ እንደዚህ አይነት በቃ ሲቹዌሽን የሚፈጠረውና ሞስት ኦፍ ዘ ታይም ማገናዘብ ያቃተን እንደዚህ አይነት ነገሮች ናቸውና ያ ችግሩ ውስጥ ከምንገባ መጀመሪያ አስቀድሞ መጠንቀቅ። yes and by the way ይሄ ቲክታክ ላይ ወጣ አያረል ሁለት አይነት ካራክተር ነው ያሳየው አይደል? ይሄ እንደውም እንኳን አይደለም I think ጂጂኪያ ያንን ድሪያ ለብሳ ዋክስ ፈንደስ እያለች ዋክስ ምን እንዳሰብኩ ታውቃለህ? እኔ ጀለቢያን ለብሳ ቲክታክ ቪዲዮ እየሰራች ወዝ እያደረገች ዶሮ እየሰራው ነበር አለች። እዛ ስታማስል ሴቶች ደግሞ ዶሮ ሲሰሩ አሁን እሷ ቪዲዮ ካየው በቃ ሺ ደዝን ሙዚቃ ከፍታ ምናፈታ እያለች እሱ አለፍ ሲል አይቷት ሶፋ ላይ ነበር እኮ ሶፋ ላይ ወይንም ከሁለቱም ተወስውሰው ከዶሮም ከሷም ወይ ምን እኔ ፋኒ ማኛ ከሁለቱ ውስዋስ ሆኖ ቲክታክ ላይ ተሳድቦ ዩቲዩብ ላይ አስመስሎ ከሆነ እንኳን አይደለም እኔ አሁን እንደውም አመሳይድ ወጥስ ወጪ እንዲያርጎኛል አሮን ነው። ግን ይሄ ከፍቶ ምናምን ማሳየት አሮን ነው ብቻ እንደዛ ምታረክ ከሆነ ገባ ሰልፍ ኮንትሮል የለም። የሷም ግን በጣም ስትሮንግ አኪሴሽን ነው። ግን ምልህ ጂጂካ she's been around ቲክታክ ላይ ሶሻል ሚዲያ ላይ ምናምን ግን እንደዚህ አይነት አኪዩዜሽን አርጋን ይሰምቻል። እንደዚህ አይነት አኪዩዜሽን እሱ ነው መልኩ። ኖርማሊ ፖለቲክስ የምታረው ያው እሱ ችግር የለውም መብቷ ነው እንደፈለገች ማድረግ ቻለች። ግን this is በጣም ከባድ የሆነ አኪዩዜሽን ነው።
በጣም ስትሮንግ አኪዩዜሽን እንደዚህ ማሚን የሷን ሂስትሪ ካየው ሶሻል ሚዲያ ላይ ታውጣለች ፖለቲካት ምናምን ታወራለች መብቷ ነው የሚከለከላት የለም ግን በፋሚሊ ነገር የመጣ ስትሮንግ አኪዩዜሽን እንደዚህ አርጎኛል ማለት ብሮ በጣም ከባድ ነገር ነውና አሁን እኮ እኛ ምንም የምናውቀው ነገር በሁለቱም ሳይድ አየነው የሁለቱን ቪዲዮ አየነው ግን ማን ነው እውነተኛው ማን ነው ሐሰተኛው የታወቀ ነገር የለም you know እንዳልከው ላይክ ብዙ ጊዜ የሰው ልጅ ምንድነው አወራሩ ላይ ታያለ ዊሽ ዋሽ አትሁኑ ገባ remain the same እንደዚህ የሚያስመስል ሰው ባይዘው dangerous ነው አንዳንድ ሰው አላየም ባባሻ ሰው እኔ የሆነ ሰው ሻኪንግ ነገር ነግሮሃል አይደለ ከዛ በኋላ you're like እኔ ከሱ እንደዚህ አልጠበቅኩ እንደዚህ የሚያረጋ አይመስለኝም ነበር ትባባላላችሁ አይደል ይሄ ነው ችግሩ የሚያስመስል ሰው እንደዚህ ያረጋል እኔ I'm not saying ጂጂውና ትክክለኛ ነች ማለት አይደለም ውሸቷንም ነው ማለት አልችልም አልነበርኩም እኛ የኛን ኦፒኒየን እና የኛን አስተሳሰብ ነው ያወራንበት አንዳንዴ ከዛ ሀገር ደና የሚወጣ ነገር የለም ይሄ ከጀርመን ሀገር ውስጥ ሁሌ ምናየው ምንድነው ችግር ነው ከዛ ነው ሞስተረታ የሚወጣው ከዛ ችግር ነው ችግርና ነገር ሶስተኛ ፕሌስ ደግሞ ባይ ዘ ዌይ የዱባይ ህዝብ ደግሞ እንደዛ ጀምረዋል ማበድ የጀመረ ስለሆነ ከሶስቱ ቦታ ነው ያየሁት ሁሌ ችግር ነው አንደኛ ግን እየመራ ያለው 3-0 ጀርመን ነው ሃትሪክ ሰርቶ እየመራ ያለው ጀርመን ነው ብዙ ነገር የሚፈጠረው ከዛ ነው አንተ እንዳልከው it's a strong accusation ከባድ ወንጀላ ነው but እስቲ እንደዚህ ነገሮች ባይደው መጀመሪያ ሀፕን ሲያደርጉ ሰው እንትን ያደርጋል ይሰማዋል ለምናምን አረ እንተፈጠረ እንደ ኦኬ ምናምን ተባላለ ግን መጨረሻ እውነቱ ይወጣል so ያኔ ምን ያው ነገር ይሆናል ማለት ነው but ጂጂኪያ እንትን የሁለቱ የቤተሰብ ድራማ ይሄን መስሏል ማለት ነው ነገራችን ላይ ችግራችሁን by the way እዛው ሶልቭ አድርጉት በረዛግታችሁ ሌላ ታሪክ ያስፈልገው ወይ ጸልዩበት በእግዚአብሔር የምታምኑ ከሆነ ወይ ግን እግዚአብሔር አይፈታውም ደግሞ የምትሉ ማታ አላማኝ ከሆናችሁ ዶክተር ጋር ሄዳችሁ በቴራፒ ፍቱት whatever የሚሰራላችሁን አድርጉ ግን በጣም የሚያሳዝነው ነገር የቤተሰብ ነገር በውስጥ ቤተሰብ ቢያልቅ አሪፍ ነው በጣም እኔም በስማማለሁ እውነት ይወጣል መጨረሻ ላይ እውነቱን ያሳያችኋል ገባሽ እሱ እንዲማረግ ከሆነ ምንድነው ገባር ብዙ ባይ ዘ ወይ አበሻ በመልክ ነው ኦር አይመስልም ምናምን ይላል ኖ መምሰል አለ መምሰል አይደለም ካረጋው አርጎታል ካላረጋው አላረጋውም አለቀና ተፋቱት የፋሚሊ ድራማ ሁሉም ፋሚሊ ድራማ አለው እንደዚህ ድረስ እንደዚህ አይነት ፕሮብለም የሚመጣባችሁ again ሁሌ ፓድካስት ላይ እንደምንለው ራስን የምትችል ከሆነ ራስን የቻልክ ከሆነ እናት ቤት ጠቅልላ አትገባም አያ ይሄ ነው ራስ you can afford ሚስትህን የራስ ቤት አስገብተ ትንከባከባታለህ እናትና አባቷን ጠርተ ኦ ቪዚት አርጓት ምናምን ያ ታኖራል ወይ ገባ ይሄ ግን እንደዚህ አይነት ችግር የሚመጣብህ አንተ እንዳልኩ ጠቅልለ እናት ቤት ስትገባ አበራ ስትኖር ምናምን ትናቃለህ መናቀ ነው በሌላ በኩል can even be like አሁን ራስ ቤት አላ በቃ just ቲሸርት አውልቀህ ይችላል you can do that ማዘርየው ያሉ ምን አይነት ሰነብ ዝተት ነው ማለት ተነገባ የራስ ሬንት ነው who cares ራስ ሬንት መከፍለው ወይ ራስ ቤት ነው በሌላ በኩል ደግሞ ካየው በቃ አንዳንዶች ደግሞ ቀናተኛ እናቶችም አሉ ማለትም በቃ አንዳንዴ ሲንግል ሲሆኑ ሲንግል ሆነው ሲያዩ ልጃቸው ቦይፍሬንድ ከያዙ ባል ከያዙ ጀለስም ይሆናሉ ይሄም የታወቀ ነገር ነው እንደዛ አይነት ኬስ ሊሆን ይችላል በእናንተ ሲቹዌሽን ማለት ነው ስለዚህ ማረግ ያለበት አንተ አትጣላ አንተ እንዳልከው እኔ መጣላት አልፈልግም የኔ ኢንቴንሽን አይደለም አሪፍ ነገር ነው ግን ቲክታክ ላይም ሰደበኝ ይያለሽ ግን ምንድነው ማረግ ያለብህ በቃ ሚስትህን ይዘህ ሌላ ቦታ ሄድ ከእናት ጋር ከሷ እናት ጋር መገናኘት ካለባችሁ ተገናኙ አንዳንድ ጊዜ ችግር የለውም ከዛ በተረፈ ግን እንደዚህ አይነት ሰዎች ስላሉ ሊኖሩም ስለሚችሉ ቀናተኛ እናቶች ስላሉ የራስን ነገር ማድረግ ያለበት ወጣ በለ that's it እንደዛ ነው ማለት so በጣም አሪፋት ውይይት ነው ታሜ በሁለት አንግል አየነው አስተያየታችንን ሰምታችሁ የምትስማሙ ካላችሁ ካመንት አርጉት ማትስማሙት ካላችሁም ካመንት አርጉት እና የእናንተንም አስተያየት
እስቲ በካመንት መስማት እንፈልጋለን። በካመንት አሳውቁ። ጻፍ አርጓት። በጣም የሚገርም ነገር ነው እና ላይክ ካላረጋችሁ እስካሁን ቪዲዮ ላይክ አርጉት። አልጎሪትሙን ይረዳዋል። አልጎሪትሙን ሲረዳው እናድጋለን። ስናድግ 50000 እንገባለን። ቲክታክ ላይም ከችበሉና ፎሎ አርጉን። ጎላችን እዛ 200,000 ለመግባት ነው። እዛም ላይ ጊቭ አዌይ ይኖራል ማለት ነው። besides that ሰብስክራይብ ካላረጋችሁ ሰብስክራይብ አርጋችሁ ኖቲፊኬሽን ቤሏንም ጫን አርጓት። ያው ጠዋት ድሮፕ እናደርግላችኋለን። ማታ ደግሞ የማታ ቪዲዮአችን ላይቭ ነው። ላይቭ ሴሽን አለን። በዛ ታይም ባይ ዘ ዌይ መደወል ትችላላችሁ። አዎ ታይሙን እናሳውቃችሁ ነው። ተደውላላችሁ። በኢትዮጵያ በጠዋት ታይም ማለት ጠዋት ላይ ለእናንተ ሲነጋ ላይክ እንደ ሞርኒንግ ሾው በሉት። እዛ ደውላችሁ ማውራት እንችላለን እና ያ እሱ ለማለት ነው። እኔ ጨርሻለሁ። ምትለው ነገር ካለ ጨርሻለሁ። ሁደን thank you guys ቤተሰብ ስላያችሁ ስላደረቃችሁ ላይክ እና ሼር ስላደርጋችሁ እናመሰግናለን። በሌላ ቪዲዮ እንገናኛለን። በያላችሁበት መልካም ጊዜ፣ መልካም ውሎ፣ መልካም ምሽት ይሁንላችሁ። ቻው